ቀን ጠብቀህና ምንን ጋር መሆኔን አውቀህ እንዴት ደወልክ? ወፏ ነግራኝ። በለ ወደ ጉዳይ ግባ። እነሱ ጋር ነኝ። ወንድሜን ማግኘት ፈልጋለሁ። ምን? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። ላይክ እና ሳብ እያደረጋችሁ እንግዲህ ወደዚህ ቻናል ተቀላቀሉ እላችኋለሁ። እየላችሁ የመጣሁት አዲስ ቪዲዮ አምነን ወንድም አገኘክ ተብሎ ዛሬ አምነን ሰፕራይዝ ተደርጓል ማለት ነው። እና ሰፕራይዝ ውስጥ ምንድን ነው? አክስቱ እኔ ደብቄህ ነው እንጂ አንተ ወንድም እንዳለህ ዛሬ በድፍረት ልነግርህ እፈልጋለሁ። አምነን እየፈራው ነው የምናገረው፣ ግን ይሄን ነገር ሳደርገው ብላ ለአቶ አምነን ስትናገር ነበረ። አምነን ግን ምንም አላላትም። እሷ እንደፈራችው አይደለም ወይ አክስቴ? ግን ምንድን ነው እውነሽን ነው ወይ? ስለዚህ ወንድሜ ነው ወይ? እኔ ወንድም የለኝም ብዬ ነው ቁጭ እያልኩ ያለሁትና እንኳንም ወንድሜን አመጣሽልኝ ብሎ በጣም በደስታ ነው የተቀበለው። በዛን ጊዜ ግን አክስቱ በጣም እኔ አምነን እስካሁን ድረስ ደብቄው እንዴት ኬት ነው ያመጣሽው ብሎ ይይዘኛል በሚል ፍራቻ እየፈራች ነው የነገረችው ማለት ነው። እና አምነን ግን ከልቡ ሰው ስለሆነ ወንድሙ ስለሆነ ወንድሙንም እየፈለገ ስለሆነ አምነን ስለዚህ እንግዲህ ተቀብሎታል ማለት ነው። ወደ ሌሎቹ ቪዲዮ ስንሄድ ሰላም ጤና ይስጥልኝ ተመልካች። እንግዲህ ላይክ እያረጋችሁ ሰብስክራይብ እና ላይክ ያስፈልገኛል ማለት ነው ለዚህ ቻናል። ወደ ሌላው ቪዲዮ ደግሞ አብረን ስንሄድ ቢሌን በጣም ለባብሳ ቢሌንም መሪውምም አብረው ልብስብስ ብሎ አንድ ላይ ልክ እንደሚሄዱ በረንዳ ላይ ወደታች ወረድ ሲሉ ተገናኙ ማለት ነው። አንቺ ኬት መጣሽ? አንቺም ኬት መጣሽ? እኔ ወዴ ነው የምትሄጂው? ኬት ነው ሲባባሉ ሲነጋገሩ ነበረ። በእርግጥ እኔ አንቺን ለመጠየቅ ምንም ጉዳይም አይሰጠኝም፣ ግን ወዴት ነው የምትሄጂው ብላ እንግዲህ ቢሊየንና ማርያም ሲጠያየቁ ሁለታቸውም ለብሷልና እኔ ወደ ውጪ ወጣ ልል ነው ብላ እንግዲህ ቢሌን ለሞሪዮም ስትነግራት ነበረ። በመካከሉ አቶ አምነን ብቅ ሲል እንግዲህ አቶ አምነን ቢሌንን እዛው አለፋትና እኔ የምፈልገው መሪየም አንቺን ማነጋገር ነው የምፈልገውና ወደዚህ መግባት ከቻልሽ ነይ ብሎ አምነንን ወስዷት ማነች አምነን መሪውምን ወስዷት ወደዛ ሲሄድ እንግዲህ ቢሌን ወደ ታች የሆነ እንደ ደፍታር ነገር ይዛ ወደ ታች ስትሮጥ ነበረ። ወዴት ነው የምትሮጪው አምነን ብላ ወዴት ነው የምትሮጪው ብላ የአምነን አክስት እንግዲህ ቢሌንን ስትጠራት ዛሬ ደግሞ ተማሪ መስለሽ የት ነው የምትሮጪው ብላ ስትጠይቃት አይ ወዴትም አልሄድም ወጣ ብዬ ነው መምጣት የምፈልገው ብላ ነው እያለፈቻት ማለት ነውና እንግዲህ ቢሌን የሆነ ብቻዋን የሆነ ወደ ማዝናኛ ቦታም እየሄደች ነው። የሆነ ብቻዋን የሆነ ቦታም እየሄደች ነው። ስለዚህ እንግዲህ የድሮ ቢሌን የድሮዋን ፎቶና ከአምነን ጋራ ሲዝናኑና አንዳንድ ነገሮች አብረው በፊት እያደረጉትን ነገሮች አብረው እያዩ አብረው እየተዝናኑና አብረው እየሄዱ ፎቶ የተነሱትንም አምጥተው ዛሬ ቀላቅሏል ማለት ነውና ስለዚህ እንግዲህ ወይዘሮ መሪየምም ከአምነም ጋራ በጣም እየተነጋገሩና
በጣም ውድ እህቴ በጣም የምወድሽና የማከብርሽ በጣም ሁለመናዬ ነሽ። እኔ ግን በጣም ነው የማከብርሽ ውድ እህቴ ነሽ ሲላት መሪውም እንግዲህ ውድ አብሮ አደጌ እያለችው ነው። እንግዲህ ውድ ተመልካች ሁሉም ነገር ለበጎ ነው፣ ሁሉም ነገር ለሰላም ነው ብላ በጣም ደስ ብሏታል ማለት ነው። ነገሮቹ ግን ሁሉም ከባድ እስከሆነ ድረስ ሁሉም ነገር ለበጎ እስከሆነ ድረስ ብሌን ደግሞ ከወይዘሮ ሳራ ጋራ ወይዘሮ ሳራ እስከ ቤት ድረስ እስከ መኝታ ክፍሏ ድረስ እየመጣች እየጠየቀቻት በጣም ደስ የሚል ነገር አብረው ለማሳለፍ እንግዲህ እሷን አምነን እንደሄደና አምነን ከሄደ በኋላ እንደዚሁ ቀስ በቀስም ቢሆን እንደሚመለስ እንግዲህ ለብሌን አንዳንድ ነገር እየነገረቻት ነው ማለት ነው። ብሌን ግን ሄደም አልሄደም ምንም ነገር አልመሰላትም። ነገሮቹ በጣም ከባድ እስከሆኑ ድረስ ነገሮቹ ለሷ በጣም ቀላል ነው። ነገሮቹ ሁሉም ነገር በበጎ ነው ብሎ ነው አቶ አምነንም እያሳለፈ ያለው እንግዲህ መሪውም ጋራ ለምን እንደተፈጣጠጡ አናውቁም። መሪውም ደግሞ አምነንም ለፍቅረኛ ነው የምትጠብቀው ለወደፊቷ ባል። እንግዲህ አምነም ደግሞ አንቺን ውድ እህትን ስላለኝ በጣም ነው የማመሰግነው እያላት ነው። እሷ ግን እንዴት እንደዚህ ትላለክ በሚባልና እንዴት እንደዚህ ትላለክ በሚባል ሁኔታ ነው እየተነጋገሩ ያሉትና ስለዚህ እንግዲህ ብሌንም ለብቻዋ የሆነ እንደ ሳራማ ነው የሆነ እንደ መዝናኛ ቦታ ለብቻዋ ሄዳ እንግዲህ ቁጭ ብላለች። አንዳንድ ቪዲዮ ከአምነን ጋራ ከመጀመሪያ ጊዜ ያሳለፉትና የመጀመሪያ ጊዜ እንግዲህ ቀለበት ያረጉ እኔ መሪውም ትሁን ማርያም መሪውማ ትሁን ወይንም ማነች ብሌንቱን እዚህ ጋር ፎቶው ብላክ ስለሆነ ምንም ሊለይልኝ አልቻለምና እንግዲህ የአምነን አክስትም የሆነች አሮጊቷን ስታዋራት ይሁን በቃ እያንበረከካቻትና በእግሯ እየሄደችና ድሮ ያደረገችውን እያዋራቻት በጣም ብዙ ነገር እያደረገቻት ነው። እንግዲህ ያለው እዚህ ጋር ያልገባኝ ነገር የነሱ ስም በየአንዳንዱ የቢሊየንና የአምነንና የሳራ ብቻ ነው እንጂ ሌሎቹ ስም አይያዝም። ጋይስ እስቲ ልብ በሉና እዩና አዳምጡ ማለት ነው። ጥምዝዝዝ ያለ እንትን ነው ስም ነው የሚያመጡት። የራሳቸው ስምም ሊሆን ይችላል፣ የድራማው ሊሆን ይችላል። ምንም የሚታወቀው ነገር አልያዛለኝና ስለዚህ እንግዲህ ወይዘሮ ሳራ ከመጀመሪያውንም ብዙ ነገሮች ውጣ ውረድን ስለምታቅ ጄሪ እንግዲህ ስለተባረረች 2 ቀን ነው 2 ቪዲዮ ላይ ነው ወይስ ወደ 3ኛ ቪዲዮ ላይ ጄሪ የለችም ማለት ነው። ጄሪም ስለተባረረች ነው መሰለኝ እንግዲህ ጄሪም በየአንዳንዱ በገዛ ጥፋቷና በራሷ ጥፋት ነው የተባረረችው መሰለኝ። ውድ ተመልካች እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ። አሁንም ሰላም ሰላም እያልኩኝ ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ እንግዲህ በጣም ቆንጆ ድራማ ነው። አንዳንድ ጊዜ የነሱ ስምም ባያዝም በጣም ቆንጆ ድራማ እና ደስ የሚል ጽዳት እንትንም አላቸው። ቪዲዮ የነሱ ቪዲዮ ደግሞ ጽዳትም አላቸውና አሮጊቷ ደግሞ የት ነው ያለሽው? ምክንያትሽ ምንድነው? ብላ እየጠየቀቻት ነው። ቢሊየንንም
እኔ ይሄ ድራማ በጣም ነው የሚገርመኝ። እዚህ ጋር አንዳንድ ቦታ ቢሊየን ትፈለጋለች፣ አንዳንድ ቦታ ሳራ ትፈለጋለች። እንግዲህ ጄሪን ደግሞ አባሯታል። ሌላ ደግሞ እንግዲህ ምን እንደሚያመጡ የትኛውን ሰው እንደሚያመጡ አብረን እናያለን ማለት ነውና ስለዚህ እናንተም ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይላል። ግን ከዚህ ድራማ ላይ እየተማርኩ ያለሁት በፍጹም አምነን የሚያደርገውን ነገር በፍጹም አልገባኝም። በፍጹም አምነን የሚያደርጋቸውን ነገር በፍጹም አልገባኝም። በፍጹም ምንም ነገር እየተደረገው ብዙ ጊዜ እያደረገ ያለው ብዙ ጊዜ አልገባኝም። ምክንያቱም ሴት በጣም ይቀያየራል። ሴት በጣም እየቀያየረ ነውና እንግዲህ እነሱ መካከልም እንግዳ አለ። እነሱ መካከልም ሰው አለ። እነሱ መካከልም ትልልቅ ሰዎች አሉ። ትልልቅ ሰዎቹ ራሱ ምን እንደሚያወሩ በቃ ለማን እየረዱ እንደሆነ ማንን እንደሚፈልጉ እንደሆነ በፍጹም አልተረዱም ማለት ነው። ስለዚህ ከዚህ ሁሉ በፍጹም ተጨባጭ ነገር የአምነን ነገር ሴቶቹ ላይ ትዳሩ ላይ ምንም ነገር ተጨባጭ አላየውም። እዚህ ጋር ቢሌንን ይመርጣል፣ እዚህ ጋር ጄሪን ይመርጣል፣ እዚህ ጋር መሪውምን ይመርጣል። ሴት መቀያየር ፋይዳ ያለው አይመስለኝም። ሌሎቹ ቢሌን ስርዓት ያላት ሴት ትመስለኛለች። ቢሌን ልጅ በጣም ነው የኔ ምስጢረኛ ነው ነበረ የምትለው፣ ግን እሱ ምስጢሩንም አላየንም ማለት ነውና ብቻ የሆነ አንድ ነገር ትርጉም ያለው ነገር ቢሰሩ ጥሩ ነበረና ሴት መቀያየር ፋይዳ ያለው አይመስለኝም። እንደራሴ በጣም እየጠነከሩ ነው። በጣም ወደ ሌላ ነገር ውስጥ ተያይዘው እየገቡ ነውና እነኚህ ወጣቶች አሁን ይሄን ድራማ ወንዶች እንዲያዩ አልፈልግም። በራሴ በኩል ሴት ወንድ ላይ እየተፋጀች ነው የሚመስለኝ። እንደራሴ ላይክ አድርጉ ጋይስ።